የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን ሲጀምር ለረጅም ጊዜ የቆየውን የሀገራችን ችግሮች መፍትሄ የሚሆኑ ሀሳቦችን ሊያበረክቱ ይችላሉ ብሎ ከለያቸው የማህበረሰብ ክፍሎች መካከል ሴቶች፣ ወጣቶችና አካል ጉዳተኞች ዋናዎቹ ናቸው። በዚህ ረገድ ሴቶች፣ ወጣቶችና አካል ጉዳተኞች ሰላምን ለማረጋገጥ ከፍተኛ ሚና ያላቸው የማህበረሰብ ክፍሎች መሆናቸውን ኮሚሽናችን ያምናል። በየትኛውም አካባቢ ግጭት ሲቀሰቀስ በግንባር ቀደምትነት የግጭቱ ሰለባና ገፈት ቀማሽ የሚሆኑት ሴቶች፣ ወጣቶችና አካል ጉዳተኞች እንደሆኑ ግልጽ ነው። በሀገራችን ኢትዮጵያም ዘመናትን በተሻገሩ የግጭቶችና አለመግባባቶች ታሪክ ውስጥ ሴቶች፣ ወጣቶችና አካል ጉዳተኞች የግጭት ተጠቂ በመሆን ራሳቸውንና ቤተሰቦቻቸውን በማጣት ድርብ ሰለባ መሆናቸው በብዙ ማሳያዎች ማረጋገጥ ይቻላል። በመሆኑም በምክክር ሰላምን ለማረጋገጥ የተጀመረውን ጉዞ ላይ ሴቶች፣ ወጣቶችና አካል ጉዳተኞችን በንቃት ማሳተፍ ሚናው የጎላ በመሆኑ ኮሚሽኑ በምክክር ሂደቱ የነዚህን አካላት ተሳትፎ ለማጠናከር ትኩረት ሰጥቶ እየሰራ ይገኛል። እነዚህን የምክክርና አጀንዳ የማሰባሰብ ሂደቶች ያለ ሴቶች፣ ወጣቶችና አካል ጉዳተኞች የተሟላ ተሳትፎና ድጋፍ ብቻውን ሊሳካ እንዳልቻለ ሳይታለም የተፈታ ሀቅ ነው። በዚህ ረገድ በክልልና በፌዴራል ደረጃ በተካሄዱ የአጀንዳ ማሰባሰብ መድረኮች የተለያዩ ተቋማትንና ማህበራትን በመወከል ጭምር እንደ አንድ ባለድርሻ አካል ጉልህ ተሳትፎ አድርገዋል። በተጨማሪም ከመደበኛው የአጀንዳ ማሰባሰብ መድረኮች ውጪ በተለያዩ አደረጃጀቶች የታቀፉ ሴቶች፣ ወጣቶችና አካል ጉዳተኞች እጅግ መሰረታዊ የልዩነት መንስኤ ያሏቸውንና አገራዊ መግባባት ሊፈጠርባቸው የሚገባቸውን አጀንዳዎችን ጭምር በማደራጀት ለኮሚሽኑ ያስረከቡም በርካታ ናቸው።